Exodus chapter 17 ዘጸአት 17 ከቁጥር 11 ጀምሮ እስከ 13 እስከ 16 እንዲህም ሆነ ሙሴ እጁን ባነሳ ጊዜ እስራኤል ድል ያደርግ ነበር እጁንም ባወረደ ጊዜ አማሌቅ ድል ያደርግ ነበር የሙሴ እጆች ግን ከብደው ነበር ድንጋይም ወሰዱ በበታቹም አኖሩ እርሱም ተቀመጠበት አሮንና ሆርም አንዱ በዚህ አንዱ በዚያ ሆነው እጆቹን ይደግፉ ነበር ፀሐይም እስክትገባ ድረስ እጆቹ ጠነከሩ ኢያሱም አማሌቅንና ሕዝቡን በሰይፍ ስለት አሸነፈ እግዚአብሔርም ሙሴን የአማሌቅን ዝክር ከሰማይ በታች ጨርሼ ደመስሳለሁና ይህን ለመታሰቢያ በመጽሐፍ ጻፈው በኢያሱም ጆሮ ተናገር አለው ሙሴም መሠዊያ ሠራ ስሙንም ያህወንሲ ብሎ ጠራው እርሱም እጁን በእግዚአብሔር ዙፋን ላይ ስለጫነ የእግዚአብሔር ሰልፍ በአማሌቅ ላይ ለልጅ ልጅ ይሁን አለ ይላል የዘላለም አባት እግዚአብሔር ሆይ ይህን ቅዱስ ቃል ሥጋ ለባሽ ሊያስተምር አይችልም ይህ መለኮት ቃል የቃሉ ጸሐፊ መንፈስ ቅዱስ የቃሉ ተርጓሚ መንፈስ ቅዱስ የቃሉ አስተማሪ መንፈስ ቅዱስ አንተ እኔና ወገኖችን ታስተምረን ዘንድ ጸልያለሁ እግዚአብሔር አምላክ ነው ባለንበት ዓለም መንፈሳዊ ውጊያ አለ ነገር ግን እንደ አባቶቻችን በአሸናፊነት እንደተወጡት ጌታ ሆይ የመንፈሳዊ ውጊያ አሸናፊነት ምስጢር ዛሬ እንድታስተምረን እንድታስታጥቀን በጌታ በኢየሱስ ስም እንጸልያለን እግዚአብሔር አምላክ ስምህ ይባረክ ነው ሕዝብህን ለአንተ አሳልፌ የሰጠው እግዚአብሔር አምላክ እኔንም ራሴ ለአንተ አሳልፌ የሰጠው ጊዜውን ለአንተ አሳልፌ የሰጠው አንተ ከፍ በልበት አንተ ንገስበት በጌታ በኢየሱስ ስም አሜን እግዚአብሔር ያክብራችሁ ተቀመጣላችሁ እስራኤል ከግብጽ ከወጡ በኋላ ለመጀመሪያ ጊዜ አድብቶ የገጠማቸው ጠላት የአማሌቅ ጠላት ነበር አማሌቅ የኤሳው የልጅ ልጅ እንደሆነ መጽሐፍ ቅዱስ ይናገራል እና ምንድነው ባለፈው ምዕራፍ 14 ላይ እጄን ወደ ልዑል አምላክ አንስቻለሁ ብሎ አብርሃም አቋም ወሰደ ትልቁ ምስጢር ያለው ደግሞ ዘፍጥረት ምዕራፍ 15 ጀምር ከዚህ በኋላ ብሎ የእግዚአብሔር ቃል ለአብርሃም ተገለጠለት እዛ በኋላ የተገለጠው ቃል ምንድነው አትፍራ ይላል አትፍራ እኔ ጋሻህ ነኝ ዋጋህም በእኔ ዘንድ ታላቅ ነው የሚል ቃል ለመጣለት እግዚአብሔር እንደተናገረው ተጽፏል እና በጣም ያተኮርንበት ባለፈው ከዚህ በኋላ የሚለው ከምን በኋላ የሚለው ወደ ላይ ወስደናል ወደ ምዕራፍ 14 እንግዲህ ምዕራፍ 14 እንግዲህ ባለፈው ተምረናል እንዲሁ ላልነበራችሁ አንዳንድ ነጥቦች ጣል ማድረግ ስለፈለኩ ነው እና በዛ በምስራቁ ክፍል ሰዶምና ጎሞራ የሚባሉ አገሮች ባሉበት እንግዲህ በእያንዳንዱ ጎጥ መንግስት አለ እና 5 ነገስታት ናቸው ሰዶምና ጎሞራ ጨምሮ ሌሎች 3 ነገስታት እዛ ተጽፈዋል አምስቱ ለ12 ዓመታት ለአራቱ ነገስታት ሲገዙ ቆይተው ኮሎዶ ጎሞር ለሚባል ሲገዙ ቆይተው በ13ኛው ዓመት ግን አንገዛም ከዚህ በኋላ ብለው የነሱ ሰዶም ንጉስ በቃ አደሙ ማለት ነው ነገር ግን እነዛ አራት ነገስታት በኮሎዶ ጎሞር መሪነት መተው ሲወሯቸው ሁሉም ተሸንፈው ንብረታቸው ህዝባቸው በሙሉ በምርኮ ሄደ ተጋዘ ሎጥም በሰዶም ይኖር ስለነበረ የአብርሃም የወንድም ልጅ ከተማረኩት ሰዎች ታብረው ተማረከ አብርሃም የወንድሙ ልጅ እንደተማረከ በሰማ ጊዜ ይለይለት ድሮስ ዛለምን ሄደ ብሎ እንዲሁ አልጣለም የተማረከውን ወንድሙን የማስጣል ኃላፊነት እንዳለው ከጠላት እጅ የማስጣል ኃላፊነት እንዳለው ስለተሰማው በቤቱ የነበሩትን ያሰለጠናቸውን 318 ሰዎች ይዞ ከአራት ነገስታት ጋር ሊገጥም እንደወጣ ከምዕራፉ አንብበናል ባለፈው እና እግዚአብሔር ደግሞ ያው በ318 ሰዎች እንግዲህ በሰው ቁጥር በጣም ማች አያደርግም ግን እግዚአብሔር ትልቁ እግዚአብሔር ከሱ ጋር ስለሆነ ነው ሲናገር ደግሞ እጄን ወደ ልዑል አምላክ አንስቻለሁ አነሳለሁ ወደፊት አይደለም አንስቻለሁ ወረድ ለሚገጥመኝ ቻሌንጅ ለሚገጥመኝ ተግዳሮት ለሚያስፈልገኝ ነገር ሁሉ የበረከት ምንጩ ወደ እግዚአብሔር የድል ምንጭ ወደ እግዚአብሔር እጄን አንስቻለሁ የሚል አቋም የነበረው እንደሆነ እንመለከታለን እና እግዚአብሔር ድል ሰጠው
የተማረኩት ህዝቦች በሙሉ ወለውጥን ብቻ አይደለም ምርኮ በሙሉ ሰውም ህዝቡም ንብረቱም በሙሉ የአምስት ነገስታት ስንት ወርቅ ስንት ብር ስንት ነገር ማርኮ ሲመለስ የሶዶም ንጉስ ብቅ አለ እና እሱን አለፈው። ከዛ የሳሌም ንጉስ መልከጼዴቅ መጣ። ቁጥር 20 ላይ ምዕራፍ 14 ከማረኮ ከምርኮ ሁሉ ከሁሉ አስራት ሰጠ የሚላል። ከሁሉ አስራት ሰጠ የሚለው እስኪ ተናገሩ። ከሁሉ ከምንድነው አስራት የሚሰጠው የምትሉ ካላችሁ ከሁሉ እግዚአብሔር ከሰጣችሁ ከማናቸውም ገቢ አስራት ትሰጣላችሁ ማለት ነው። again አንዳንድ ሰዎች ይሄ የህግ ዘመን አሁን እኛ በአዲስ ዘመን ስላለን ይያሉ የእግዚአብሔርን ቃል ለመሰነጣጠቅ የሚሞክሩ አሉ። ይሄ ልክ አይደለም። አብርሃም የነበረው ህግ ከመሰጠቱ በፊት ነው። this is a spiritual principle። ህግ የተሰጠው በሲናይ ተራራ በሙሴ ዘመን ነበረ። አብርሃም ከሙሴ በፊት ነው የነበረው። ህግ ገና አልተሰጠም። ስለዚህ ከህግ ጋር ያለው ኮኔክሽን የለም። በአዲስ ኪዳን ደግሞ ባለፈው ተናግሬያለሁ። ማቴዎስ ወንጌል ምዕራፍ 23 ቁጥር 23 ፈሪሳውያንን ሲዋቀሳቸው ከድንብላል ከዚህም በቃ አስራት ትሰጣላችሁ ግን ፍትህን ምህረትን አታደርጉም ሌላውን ሳትተው ይላል። ማለት አስራታችሁ መተውን ሳትተው ነገር ግን ምህረትን ቸርነትን ፍትህን አድርጉ ብሎ ሲናገራቸው ይሄ ነገር የተተወ እንዳልሆነ አስረግጧል። ምንም ምክንያት የለም። አልሰጥም ነው ማለት የምትችለው እንጂ የመጽሐፍ ቅዱሳዊ አይደለም ምናምን ቢባል ምንም ሩም የለም። ከሁሉ አስራቱን ሰጠ ለእግዚአብሔር ካህን መልከጼዴቅ የቤተ እግዚአብሔር ተወካይ ነው በወቅቱ ማለት ነው። እና ከዛ በኋላ ሶዶም እንደገና ብቅ አለ በሁለተኛ ጊዜ። መጀመሪያ አልፎት ነበር መጣ። ምን አለው? ሰዎችን መልስልኝ ማለት ከሶዶም የተማረኩ ሰራዊት በሙሉ እንደገና አብርሃም ምርኮ ያስመለሳቸው ወደኔ መልስልኝ፣ ሌላው ግን ሁሉን ሰጥቻለሁ ሁሉም ወሰዳለሁ ማለት የአምስት ነገስታት ያ ሁሉ ንብረት ስንት ንብረት እንደሆነ ማለት በስጋ አይን ስታዩት የሚያማልል ነገር ነው። ቀላል አይደለም። ዋጋ ከፍሎ ነው ያመጣው። አብርሃም ግን እነዚህ ሰራተኞች እነዚህ ሰራዊት ከበሉት ምግብ በስተቀር እንደገና ደግሞ ከሱ ጋራ ከአብርሃም ጋራ ደግሞ እነ ኤስኮል የሚባሉ አሊያንስ ነበሩ። እነሱ ድርሻቸውን ወሰዱ። እኔ ግን አብርሃምን ባለጸጋ አደረኩት እንዳትል ከአንተ ማለት ከሰዶም ከዓለም ከጨለማ ስልጣን ፈትልም ቢሆን የጫማ ማዘቢያው ሹሌስ የጫማ መሰሪያ በጣም ዘሊስት ነገር እንኳን ካንተ አልፈልግም። ዋይ ምክንያቱ እጄን ወደ ሉል አምላክ አንስቻለሁ። አቋሙ ወሰደ። ስለዚህ ወንድሙን አስጣለ፣ አስራቱን ሰጠ። እንደገና አቋም ወስዶ የዓለም ሪዋርድ ሪፊውዝ አደረገ። የኔ ሪዋርድ ያለው ከሰራዊት ከእግዚአብሔር ጋር ነው አለ። ይሄን አቋም በወሰደ ጊዜ ከዚህ በኋላ ብሎ እግዚአብሔር መጣለት። እግዚአብሔር እንደዛ ይሁንልን ለሁላችን። አቋም ስንወስድ ወገኖች ሆይ በአስራታችን ታማኞች ስንሆን ለእግዚአብሔር ህይወትን የሰጠ 100 ሰጥቶ 10 ብር ከ100 ሰጥቶ ነው ያለ። ከ10 ብር አንዷ ብር አስቀርተን በ9 ብር ያልበለጸገ በ1000 ከመጣ በ900 ብር ካልበለጸጋችሁ በ100 እንዴት ይበለጽጋል ሰው? ነገር ግን ፈትኑኝ ብለዋል የሰማይ አምላክ። ፈትኑኝ ያለ መስኮቱን ባልከፍቱላችሁ አትረፍርፌ ባልሰጣችሁ ብሎ በሚልኪያስ መጽሐፍ ተጽፏልና እኔ አደራዬን ለመወጣት ነው ደጋግሜ የምናገረው። ነገር ግን ይሄ ክፍል 1 የተማርነው ትምህርት ነው። እዛ ውስጥ አንድ ምስጢር አለ። ወረድ ብሎ መጀመሪያ ስታነቡት አትፍራ እንዴ 4 ነገስታት ድል አድርጎ የሚመጣ ሰው ምርኮ አስመልሶ የሚመጣ ሰው ሆ እየተባለ ሊቀበሉት የሚገባ ሰው እንዴት አትፍራ ይባላል? እንዴት የት ነው ያለው ፍርሃቱ? ግን በውስጡ ለካ ፍርሃት ነበር። ልጅ የለኝም በቤቴ የተወለደው የሶሪያ ልጅ ኤሌዘር ይወርሰኛል የሚል ነበር እና እኔ ጋሻህ ነኝ ካለ በኋላ አትፍራ ካለ በኋላ ዋጋህ በእኔ ዘንድ እንደ በእንግሊዝኛ ብታነቡት አይ አም ዩር ሪዋርድ የሶዶም ሪዋርድ የሶዶም ሽልማት እንቢ ስላልክ እኔ ራሴ ሽልማትህ ነኝ እኔ ራሴ ዋጋህ ነኝ ካለ በኋላ ጥያቄ ጠየቀ አብርሃም። ልጅ የለኝም በቤቴ የተወለደው የደማስቆ ሰው ይወርሰኛል ነው? ይህ አይወርስም። በጎናቸው ያለውን ሰው የምትፈራው አይወርስም በሉት። የምትፈሪው አይወርስሽም። በጣም ትልቅ ምስጢር ነው ወገኖች። ከዚህ በኋላ ግን ትልቁ ምስጢር ከዚህ በኋላ ብሎ ነው የሚጀምረው። እናንተ ያንዳንዳችን ከዚህ በኋላ የሚል ታሪክ በውስጣችን መኖር አለበት። አቋም የወሰንበት ለእግዚአብሔር የጨከንበት ለሰራዊት ጌታ እግዚአብሔር የሚመጥን ህይወት መኖር አለብኝ ባልንበት ነገር ላይ እግዚአብሔር ይመጣል። ነገር ግን አንድ እግራችን በጨለማ አንድ እግራችን በዚህ አድርገን እንደዛ አይሆንም። አቋም መውሰድ አለብን።
አቋም ለሚወስዱ ሰዎች የሰራዊት ጌታ እግዚአብሔር ይመጣላቸዋል። እግዚአብሔር አምላካችን እናመሰግናለን። በዚህ ሁለተኛ ክፍል ደግሞ አንድ የሚያደርጋቸው ምንድነው? በሁለቱም ክፍል ጦርነት አለ። በአብርሃም ያው በምዕራፍ 14 ዘፍጥረት 14 ላይ አብርሃም ያው ከአራት ነገስታት ሲዋጋለ፣ ነገር ግን የጦርነቱ የድሉ ዋና ምስጢር እጁን ወደ ሰማይ አምላክ ማንሳቱ ነው። እዚህ ደግሞ ሙሴ ገና ወጣት እያለ ዘጸአት ምዕራፍ 2 አካባቢ ብታነቡ እዛ በግብጽ ምድር አንድ ግብጻዊ አንድ ዕብራዊን አቢዩስ ያደርገው ስላየ በቃ ከነሱ ጋር ተጣልቶ ገደለው ይላል። ስለዚህ በጉልበቱ በቃ ማሸነፍ ይመስለው ነበር በጉልበቱ። ከዓመታት በኋላ ግን እግዚአብሔር በቁጥቋጦ እሳት ካናገረው በኋላ መንፈሳዊ ምስጢር ከገባው በኋላ የእግዚአብሔር ኢንካውንተር ካገኘ በኋላ ግን አሁን በጉልበት ሳይሆን በመንፈሳዊ ምስጢር ነው ማሸነፍ የሚቻለው። ወደዛ አንደርስታንዲንግ ነው የገባው። ስለዚህ አማሌቅ እስራኤላውያን ሲገጥማቸው አማሌቅ ራሱ የአማሌቅ መንፈስ የራሱ ትምህርት አለ። ሌላ ጊዜ በሚኖረን ጊዜ ማስተማር ፈልጋለሁና አማሌቅ አሁንም በዚህም ዘመን ያለ መንፈስ ነው። ምክንያቱ በዚህ በቁጥር 16 ላይ እጁንም በእግዚአብሔር ዙፋን ስለጫነ የእግዚአብሔር ሰልፍ በአማሌቅ ላይ ለልጅ ልጅ ይሁን የሚላለና የሚቀጥል እና አማሌቅ ዓለምን ይወክላል፣ ኃጢአትን ይወክላል፣ ሰይጣንን ይወክላል እና ቅዱሳን በደከሙበት፣ ቅዱሳን በዛሉበት፣ ቅዱሳን ወገኖች ቸል ባሉበት ነገር በዛ ሾልኮ እየገባ ህይወታቸውን የሚፋለም መንፈስ ነው አማሌቅ መንፈስ። እሱን የምናሸንፈው እጆቻችን ወደ ሰራዊት ጌታ እግዚአብሔር በማንሳት ነው። እግዚአብሔር አምላካችን እናመሰግናለን። እና በዚህ ሁኔታ አማሌቃውያን በሚገጥሙበት ጊዜ ኢያሱ የጦር ጀነራል አድርጎ ወደ ዋናው ወር ፍሮንት ወደ ቫሊ ወደ ሸለቆ ላከው። ኢያሱ ሰራዊቱ ዘዛ እየተፋለመ አሮን እና ሆር ከሙሴ ጋር ሆነው ወደ ተራራ ወጡ። ሙሴና አሮንና ሆር ይዞ ወደ ተራራ ወጣ። አሮን እንግዲህ የሙሴ ወንድም ነው ታውቃላችሁ። ሆር የሚባለው ደግሞ እንግዲህ ከትውፊት ከተላለፈ በተለይ አይሁድ ታሪክ ጸሐፊ ጆሴፍስ የሚባል አለ። እሱ ከአይሁድ ትውፊት እንደሚያረጋግጠው የሙሴ እህት የማርያም ባል ነበር ሆር ብሎ ነው እንግዲህ ሲወርና በጣም ነው የሚመስለው። ስለዚህ ወደ ኮረብታ ወጡ ይላል። ኮረብታ ወጣው በጦርነቱ ትይዩ ነው እና ሙሴ እጆቹን ወደ ሰማይ ከፍ አደረገ። እጆቻችሁ ከፍ አድርጉ ወገኖች። ይሄ ትልቅ ምስጢር ነው። የማሸነፍ ምስጢር እዚህ አለ ወገኖች። አማሌቅን የመምታት መንፈስ እጅን ወደ ላይ ወደ ሰራዊት ጌታ እግዚአብሔር መዘርጋት እዛ ውስጥ ምስጢር አለ። እግዚአብሔር አምላካችን አመሰግናለሁ። ጌታ ይባርካችሁ። ታወርዳላችሁ እጃችሁ። ነገር ግን ጦርነቱ ሙሉ ቀን ነው እና እጆቻችን ከፍ ስናደርግ ስንት ደቂቃ ማቆየት እንችላለን? ደካሞች ነን እኛ። ሙሴ የእግዚአብሔር ባሪያ ቢሆንም የእግዚአብሔር አገልጋይ ቢሆንም ሱፐርማን አይደለም። ኢዝ አ ሂውማን ቢንግ። እና ጦርነቱ የሙሴ እጆች ወደ ላይ ከፍ ባሉ ቁጥር 11 ላይ ሙሴ እጁን ባነሳ ጊዜ እስራኤል ድል ያደርግ ነበር፣ እጁንም ባወረደ ጊዜ አማሌቅ ድል ያደርግ ነበር ብሎ ይናገራል። ወደንም ጠላንም እዚህ ጉባኤ የተሰበሰብ ነው። አንዳንዶቻችን እጆቻችን ከፍ ብለዋል ኦሬዲ፣ አማሌቅ ደግሞ ድል እየተመታ ነው። አንዳንዶቻችን ምናልባት ግን እጆቻችን የወረዱ ካሉ አማሌቅ ያሸንፎን የአማሌቅ መንፈስ እየተጫወተን ነገር ካለ ዛሬ በቃለት በሉ። ምክንያቱም እጆቻችን ከፍ እናደርጋለን። እግዚአብሔር አምላካችን እናመሰግናለን በኋላ ስለምንጸልይና ይሄ በጣም ትልቅ ምስጢር ነው። ዝም ብሎ አይደለም። እዚህ ላይ ሰይፍ አታዩም፣ እዚህ ላይ ጦር አታዩም። በሰይፍ ስለት እየተዋጋ ያለው ኢያሱ ነው። ነገር ግን የጦርነቱ የማሸነፉ ምስጢር ያለው ግን በኮረብታ ካለ ወደ ሰራዊት ጌታ እግዚአብሔር ወደ በተነሳ እጅ በዛ ነው። እዛ ነው ምስጢሩ። ኖ ማተር በቃ እነዚህ ከኢያሱ ጋር ያሉ ጦር ጀነራሎች ከኢያሱ ጋር ያሉ ጦረኞች ምንም አይነት ኃይለኞች ቢሆኑ ድል ለነሱ ሊሆን የሚችለው እነዛ የሙሴ እጆች ወደ ላይ ሲዘረጉ ብቻ ነው። ይሄ ነው ያለው። ስለዚህ መንፈሳዊና ፊዚካል ወር ሁለቱም ኮኔክት አድርጎ ድል የሚገኘው ግን በመንፈስ ነው የሚለን መጽሐፍ ቅዱስ። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። ስለዚህ ከዚህ በጣም የምንማረው ብዙ ነገር አለ። እግዚአብሔር አምላካችን እናመሰግናለን። እያንዳንዳችን ብዙ አይነት ጦርነቶች እናልፋለን። አንዳንዱ አካላዊ ጦርነት ነው። የጤንነት ጉዳይ ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። አንዳንዱ ስሜታዊ ነው፣ አንዳንዱ መንፈሳዊ ጦርነት ነው። ግን ሁላችን ወደንም ጠላንም ሁላችን በጦርነት ውስጥ ነው ያለነው።
ያለንባት ዓለም በጦርነት ውስጥ መንፈሳዊ ጦርነት አለ። ደግሞ በዓለም ብዙ አይነት ጦርነት አለ። የጎሳ ጦርነት አለ፣ የቋንቋ ጦርነት አለ፣ የመንግስታት ጦርነት አለ፣ የሃይማኖት ጦርነት አለ። የሌለ ነገር የለም። በቤተሰብም ጦርነቶች አሉ። ባል በሚስት ላይ፣ ሚስት በባል ላይ፣ ልጆች በወላጆች ላይ፣ ቤተሰብ ለቤተሰብ ጦርነት በጦርነት ነው። የእግዚአብሔር ሕዝብ የእግዚአብሔር ሰው እንዴት ነው መወጣት የሚቻለው ሲባል እግዚአብሔር የሚያስተምረን የሙሴ እጆች ወደ ላይ ከፍ ባሉ ጊዜ እስራኤል ድል ያደርግ ነበር ይላል። ስለዚህ በቤተሰብሽ እጆችሽ ወደ ሰራዊት ጌታ ወደ እግዚአብሔር ባነሳሽ ጊዜ ድሉ የለቤት ይሆናል። እግዚአብሔር ይመስገን። እና መጽሐፍ ቅዱስ በኢዮብ መጽሐፍ ምዕራፍ 7 ቁጥር 1 ላይ በምድር ላይ የሰው ህይወት ብርቱ ሰልፍ አይደለምን? ጥያቄ ነው የምጠይቀው። ብርቱ ሰልፍ ነው። ስለዚህ ከሰልፍ ነፃ ነኝ የሚል ማንም ሰው የለም። ሁላችን በየአቅማችን ደግሞ መጽሐፍ ቅዱስ እንደሚናገረን ተመጥኖ ነው የሚሰጠን። ከአቅማችሁ በላይ ትፈተኑ ዘንድ የማይፈቅድ እግዚአብሔር የሚል ቃል አለ። ከአቅማችሁ በላይ ወይኔ በቃ ይላል ሰው። ግን ሌላውን ብትጠይቅ እኔም ማለፍበት እኮ እንደዚህ ነው ብለህ ብትጠይቅ የኔማ ምን አላት ብለህ ነው የምትለው። ግን ደግሞ ከፈተናው ጋራ የሚል ቃል አለ። መውጫ ያደርግላችኋል አለ። ብዙ ጊዜ ፈተናው ተራራ ስለሚሆን መውጫው አይታየንም። ያኔ ነው ወየው የምንለው። ግን ከያንዳንዱ ሰልፍ፣ ከያንዳንዱ ጦርነት፣ ከያንዳንዱ ፈተና መውጫ አለ። መውጫ አለ። እስኮ መውጫ አለ። አይዞህ ትወጣለህ፣ ትሻገራለህ በሉት። እግዚአብሔር አምላካችን እናመሰግናለን። እና በዚህ ውስጥ በቃ አማሌቅ እንዴት አይነት ክፉ መንፈስ እስራኤል በደከሙ በምድረ በዳ በውሃጥም በብዙ ነገር እያለፉ ባሉበት ሰዓት የሚመጣ ድንገተኛ ጠላት ደግሞ ካዝኖች ናቸው። በርግጥ የኤሳው የልጅ ስለሆነ ካዝኖች ናቸው። የያዕቆብ ልጆች ናቸው እስራኤላውያን። እና ቤተሰብ ሆኖ የቤተሰብ ጠላት በጣም ከባድ ነገር ነው። ተመልከቱ። እና ድካማችን ያውቃል። በምን ሁኔታ መጥቶ ሊያሸንፍ ሊያጠቃ እንደሚችል ያውቃልና በዚህ ሁኔታ በነበሩበት ጊዜ የመጣውን ነገር ግን የእግዚአብሔር ሰው ሙሴ መሪያቸው ሙሴ ወደ ኮረብታው ወጣ። ወደ እግዚአብሔር ተራራ ማን ይወጣል የሚል መጽሐፍ ቅዱስ ጥያቄ አለ። ማን ይወጣል? እና መዝሙር 24 ላይ ሄዳችሁ ማንበብ ትችላላችሁ። ወደ ተራራ መውጣት ብቻ ሳይሆን በምን አይነት መንፈስ መውጣት እንዳለብን በዝርዝር ይናገራል። እግዚአብሔር አምላካችን አመሰግናለን። ስለዚህ ማንኛውም ጦርነት በተለይ መንፈሳዊ ይዘት እንዳለው አንደኛ የምንማረው እሱ ነው። መንፈሳዊ ይዘት አለው ማንኛውም ጦርነት። አሁን ላሱ በሚድል ኢስት በእስራኤልና በአረቦች ላይ ያለው ጦርነት ከበስተኋላ እኮ መንፈሳዊ ምስጢር እንዳለው ታውቃላችሁ። በትንቢቶች የተጻፉት ሕዝቅኤል ምዕራፍ 38 ተመልከቱ፣ 37 ተመልከቱ። ራእይ መጽሐፍ አለ። በዳንኤል መጽሐፍ በዝርዝር ተጽፏል። ዘ ኪንግ ኦፍ ዘ ኖርዝ ዘ ኪንግ ኦፍ ዘ ሳውዝ የሚል በአት ነገር አለ። በመጨረሻ ደግሞ ራእይ ምዕራፍ 13 ላይ የአንታይ ክራይስት የሐሰተኛው ክርስቶስ ዘመን ሲመጣ አሁን በዓለም ያሉ የምስራቅ ነገስታት በሙሉ ወደ 200 ሚሊዮን ጦር ይዘው የሚመጡበትና የአርማጌዶን ጦርነት የሚባል የመጨረሻ ጦርነት እንዳለ መጽሐፍ ቅዱስ ይናገራል። ስለዚህ ከዘፍጥረት 3 ጀምሮ ይሄ ምድር በጦርነት የተሞላ ምድር ነው። ነገር ግን በክርስቶስ ሆነን ከአሸናፊዎች ይበልጠን ያው እንረማመዳለን። የሰላም አምላክ ሰይጣንን ከእግራችሁ በታች ፈጥሮ ይቀጠቅጠዋል ስለተባለ ጠላት እየቀጠቀጠልን ይኸው አለን ቆመናል። እግዚአብሔር አለው በርቱ በጎናችሁ ያለው ከጌታ የተነሳ እግዚአብሔር የተመሰገነ ይሁን። እና ትናንትና ያሻገረን ጌታ ዛሬም ያሻግረናል። እግዚአብሔር የተመሰገነ ይሁን። ወደ ሙሴ ስንሄድ የሙሴ እጆች ወደ ላይ ሲነሱ እስራኤል ድል ያደርግ ነበር። ግን ወረድ ብሎ የሙሴ እጆች ከብደው ነበር የሚል ጥያቄ አለ፣ የሚል ቃል አለ። ዛሬ አንዳንዶቻችን እጆቻችን ይጠነከራሉ። ዛሬ አንዳንዶቻችን ደግሞ እጆቻችን የከበዱ መጸለይ ያቃተን ማምለክ ያቃተን ማመስገን ያቃተን ሰዎች ካለን ወገኖች ሆይ የሚያበረታ ጌታ አለ። በምን እንደምንበረታ አመጣለሁ በኋላ። እና ዛሬ በብርታት እጆቻችሁ ወደ ሰራዊት ጌታ እግዚአብሔር ተነስተው ነው የምትሄዱት። የጦርነቱ ምስጢር፣ የማሸነፍ ምስጢር፣ የበረከት ምስጢር እዛ ውስጥ እንዳለ ክፍል 1 እና ክፍል 2 የምንማረው ስለሆነ በዚህ ውስጥ ተሞልተን ነው የምንሄደውና ሙሴ እጁን ባነሳ ጊዜ እስራኤል ድል ያደርግ ነበር። እጁንም ባወረደ ጊዜ አማሌቅ ድል ያደርግ ነበር። ዛሬ የወረዱ እጆች ይነሱ በጌታ በኢየሱስ ክርስቶስ ስም። የደከሙ እጆች ይነሱ፣
የታከቱ እጆች ይነሱ። ወደ ሰራዊት ጌታ እግዚአብሔር እንዳይዘረጉ በተለያየ ውጊያ ምክንያት የታከቱ እጆች ዛሬ በኢየሱስ ክርስቶስ ስም እንዲነሱ እጸልያለሁ። ጌታ ይባርካችሁ። እግዚአብሔር ይመስገን። ስለዚህ የጦርነቱ የድሉ ዋና ወሳኝ በሙሴ እጆች መዘርጋት በዛ ውስጥ ምስጢር እንዳለ መጽሐፍ ቅዱስ ያስተምረናል። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። ወገኖች ሆይ መጽሐፍ ቅዱስ ቆላስይስ ምዕራፍ 4 ቁጥር 2 ላይ እና ቁጥር 12 ላይ ከማመስገን ጋር በጸሎት እየነቃችሁ ለእርሱ ትጉ ይላልና ደክመው ነበር ሲል ዝም ብሎ መጸለይም ድካም ሊመጣ ይችላል። እየጸለይን ራሱ ማለት ጊቭ አፕ አድርግ በቃ ምን እስካሁን ጸለይሽ የታለ እስካሁን ጸለይክ የታለ የሚል መንፈስ ያ የአማሌቅ መንፈስ ነው። ጌታ ይገስጸው እና እስከ መጨረሻ ድረስ ሳታቋርጡ ጸልዩ የሚል ቃል አለ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ ሳታቋርጡ ማለት ምናት ነው? መልሱ እጃችሁ እስኪገባ ድረስ ነው። ጸሎቱን ያንን ሰላም ድረስ ስንጸልይ ያ ተመልሶ በእጃችን እስኪገባ ድረስ ነው መጸለይ ያለብን ማለት ነው። ብዙዎቻችን ግን አንዱ በቃ ጸልያለሁ ብለን አንድ ሳምንት ኮሚትድ እንሆናለን። ከዛ በኋላ ግን ረስተነዋል እና ሳታቋርጡ ጸልዩ ይላል። እዚህ ደግሞ ቆላስይስ ምዕራፍ 4 ቁጥር 2 ላይ ከማመስገን ጋር በጸሎት እየነቃችሁ ለእርሱ ትጉ ይላል። ከዛ ቁጥር 12 እንደዚህ ይላል ከእናንተ የሆነ የክርስቶስ ባሪያ ኤጳፍራ ሰላምታ ያቀርብላችኋል። በእግዚአብሔር ፈቃድ ሁሉ ተረድታችሁና ፍጹማን ሆናችሁ እንድትቆሙ ሁል ጊዜ ስለ እናንተ በጸሎት ምን ይላል ይጋደላል ይላል። ተጋድሎ ማለት ውጊያ ነው። መንፈሳዊ ጦርነት ነው። ራሱ ጸሎት እንደዛ ነው የሚለው። ስለዚህ ጦርነት ስለሆነ የሚያደክም ስለሆነ የሙሴ እጆች ደክመው ነበር ይላል። ከብደው ነበር ይላል። ዛሬ የከበደ ልብ ይፈወስ፣ የከበደ እጅ ይነሳ። እግዚአብሔር አምላክ የተመሰገነ ይሁን። እና ሙሴ ከብደው ነበር እጆቹ። በከበዱ ጊዜ ግን አንደኛ አሮንና ሆር በቀኝና በግራ ሆነው ድንጋይ ረብረው አስቀመጡት። ከዛ እጆቹን ግን ያዙ። እዚህ ላይ ፒክቸሩ ታያላችሁ። ይሄ ትልቅ ለቅዱሳን ፒክቸር ራሱ ፒክቸር ስፒክስ 1000 ወርድስ ይላልና ግማሽ ሰዓት ካለው ስብከት ይልቅ አንድ ፒክቸር በውስጣችሁ እንዲሄድ ያስፈልጋልና ምን ማለት ነው? ይሄ ለኛ የደከመ ወንድም ካለ እኛ ሄደን ማንሳት ያለብን እጁ ማለት ነው። የደከመች እህት ካለች እጇን አንስተን አይዞሽ አንቺ እግዚአብሔር ሴት እግዚአብሔር ካንቺ ጋር ነው ደሞ ድሉ ያንቺ ነው በክርስቶስ ኢየሱስ ያል እየባረክ ነው። በዚሁ መንፈስ ወገኖቻችን ይዘን ድል ያንድ ሰው ብቻ አይደለም የህብረት ነው። ኢያሱ ነው ፍሮንት ላይን ያለው እየተዋደቀ ያለው ግን ድሉ የሁሉም ነው። ድሉ እንዲገኝ ደግሞ አሮንና ሆር ሰይፍ በእጃቸው የለም፣ ጦርና ጋሻ በእጃቸው የለም። ግን የጦርነቱ ዋና አስፈጻሚዎች የሙሴ እጆች በመደገፍ ብቻ በጦርነት ተካፍሏል። ስለዚህ ምን ማለት ነው ለቤተ ክርስቲያን ምን ማለት ነው? በቤተ ክርስቲያን ለመሪዎች መጸለይ በራሱ ለሽማግሌዎች መጸለይ ለፓስተሮች መጸለይ ለያገሎ ዘርፍ መሪዎች መጸለይ በራሱ ድሉ ያፋጥነዋል። ስለዚህ እግዚአብሔር አምላካችን ብዙ ምሳሌዎች ብዙ ምስክርነቶች አሉና አንድ ወጣት ፓስተር ሲመሰክር ሰምቻለሁ። የባፕቲስት ቸርች ነውና መጀመሪያ ባይብል ኮሌጅ ግራጁዌት አድርጎ ከመጀመሪያ ይሄ የግራጁዌሽን ሲንድሮም ይባላል። ሰው ከትምህርት ሲወጣ በቃ ባገኘው ዕውቀት ዓለምን ሁሉ የሚገለባብጥ ነው የሚመስለው። ወደ አንድ ኢንዳስትሪ ሲመደብ አንድ ሳይንስ ያጠና ኬሚስትሪ ያጠና እዛ ስንት አመት በልምድ ያጠኑትን ይሄ እኮ ልክ አይደለም ምናምን መሟገት ይጀምራል። እናያቸዋለሁ አውቀዋለሁ። እና ሲንድሮም ይባላል በራሱ። እስኪ ቆይ በቃ ያሉ በኋላ እየሰከነ ሲሄድ ሰውየው ለካ ሌላ ነገር አለ፣ ለካ በክላስ የተማረው ብቻ በቂ አይደለምና በመጽሐፍ ቅዱስም እንደዛ ነው። በቃ አሁን እስከ አፍንጫቸው ድረስ በእግዚአብሔር ቃል ተሞልተው አሁን ወደ ፕራክቲካሉ ወደ ዋናው ውጊያ ሲገቡ ሁሉ ነገር በአንዴ የሚደረማመስ ነው የሚመስላል፣ ግን አይደለም። ውጊያ አለ በየቀኑ። የሙሴ እጆችም ደክመው ነበር ይለውና ሲነሱ እስራኤል ድል ያደርግ ነበር፣ ደግሞ ሲወርዱ ደግሞ አማሌቅ ድል ያደርግ ነበር ነው። ይሄ እንደ ሳይክል ያልፋልና ነገር ግን ያ ፓስተር አዩና ምእመናኖቹ 6 ሰዓት ተነስተን እንጸልይለታው እያንዳንዱ በየቤቱ ስለ ፓስተራችን እንጸልይ። ሲጸልዩ
በቃ ሰውየው እየበረታ ሄደ። ከ35 ዓመት በኋላ እዛ ለምእመናኑ ለመቆሜ በዚህ የእናንተ ጸሎት ነው ብሎ ሲመሰክር እንደዛ ተጽፏል በአንድ ምስክርነትና ምንድነው ለመሪዎች መጸለይ በባይብል ስታዲ ላላችሁ አዎ 3 ፕሪንሲፕሎች አሉ። እዛ ህብረት አለ፣ ጸሎት አለ፣ ፌሎሺፕ አለ። ግን ደግሞ እዛ ደግሞ በምን ሁኔታ ውላ እንደመጣች አታውቁም። እጇን ይዛችሁ ጸልዩ። እግዚአብሔር ይመስገን አንዱ የአንዱ ሸክም ይሸከም ይላል መጽሐፍ ቅዱስ። ስለዚህ በዚህ ምስጢር ነው ማሸነፍ የምንችለው የሚለው ነው ከዚህ ክፍል 2 የምንማረው። እግዚአብሔር አምላካችን እናመሰግናለን። ስለዚህ ጠላት የከፈተብህን ውጊያ ብቻህን ማሸነፍ አትችልም። ወንድሞች ያስፈልጉሃል፣ እህቶች ያስፈልጉሻል። ወንድሞችና እህቶች ሲሰበሰቡ በዛ ውስጥ በረከት አለ፣ በዛ ውስጥ ድል አለ፣ በዛ ውስጥ ብርታት አለ፣ በዛ ውስጥ ጥንካሬ አለ፣ በዛ ውስጥ ማሸነፍ አለ። ወገኖች ሆይ እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ከዚህ ከሙሴ ህይወት የምንማረው ማንኛውም ጦርነት መንፈሳዊ ይዘት አለው፣ መንፈሳዊ ምስጢር አለው ብያለሁ። አንደኛ። ሁለተኛ ደግሞ በምንጸልይበት ጊዜ ጽናት የሚባላል ጽናት ኢንዱራንስ ወይ ደግሞ ፐርሲስተንስ ይላል እና እጆቹ በመጀመሪያ አንስተዋል፣ ግን በከበዱ ጊዜ በቃ ብሎ መውረድ ይችላል። ማራቶን ታውቃላችሁ? ማራቶን ሩጫ አይታችሁ ታውቃላችሁ? በመጀመሪያ ሲጀምሩ ያላቸው ጉልበት ያላቸው ፍጥነት ግን እየሄዱ ማይሎች እየተጨመሩ ሲሄዱ ግን አሁን ፍጥነት አይደለም ማተር የሚያደርገው መጽናት በቦታቸው መቆየት ነው እንጂ ፍጥነትን በርግጥ ግን ዋናው ነገር ቻሌንጅ ያለው ፍጥነቱ ሳይሆን መጽናት ነው፣ መጨረስ ነው። እና አንድ ወንድማችን ወንጌላዊ ነው እዚህ ከተማ ከስንት ዓመት በፊት እዚህ ሲመሰክርልን ኬንያ ያው ሩጫ ነበር የማራቶን ሩጫና እኔ ኢትዮጵያዊ ነኝ በኢትዮጵያ ወኔ ገባሁ አለ። በኋላ ወደ 2000 ሰውን መጀመሪያ ተጀምረው አለ። እኔ ፈንጠር ብዬ በቃ መሮጥ ጀመርኩኝ። ከዛ በኋላ ሂጄ ግን ወደኩኝ። አንደኛ ወጣውን በቴሌቪዥን ብቻ ነው ያየሁት ሲል ሰምቻለሁ። እና ሰዎቹ ሲሮጡ አሁን ፍጥነት ሳይሆን እንዳይቀደሙ ቼክ እያደረጉ ግን ፔሳቸው እየጠበቁ ጸንተው ግን እስከ መጨረሻ እስከ ግቡ ድረስ ለመድረስ ጽናት ያስፈልጋል። እና ፀሐይ እስክትጠልቅ ድረስ ነው የሙሴ እጆች ወደ ላይ ከፍ ያሉት። ስለዚህ እስከ መጨረሻ ድሉ ሙሉ በሙሉ ያንቺ እስኪሆን ድረስ ድሉ ሙሉ በሙሉ ያንተ እስኪሆን ድረስ ጸንተህ በሰራዊት ጌታ በእግዚአብሔር ትቆማለህ፣ ጸልያለህ፣ እጆችን ትዘረጋለህ። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። ብቻችን ሶስተኛ የቅዱሳን የህብረት ድጋፍ ደግሞ እንመለከታለን። ቅዱሳን ከዛ በፊት ግን ጌታ ኢየሱስ ክርስቶስ የሰጠው ምሳሌ መናገር ፈልጋለሁ። ሉቃስ ወንጌል ምዕራፍ 18 ቁጥር 1 ላይ አንድ ቃል በጣም ደስ የሚል ቃል ታገኛላችሁ። እዛ ሳይታክቱ የሚል ሳይታክቱ የሉቃስ ወንጌል ምዕራፍ 18 የሉቃስ ወንጌል ምዕራፍ 18 ቁጥር 1 ሳይታክቱም ዘወትር ሊጸልዩ እንዲገባቸው የሚል ቃል እናነባለን። ሳይታክቱ። ስለዚህ ጸሎት በራሱ በጸሎት ውስጥ መታከት እንዳለ ነው የሚናገረው። ሳይታክቱ የሚለው እና ሙሴ ሳይታክት የሙሴ እጅ ቢደክሙም ወገኖች ደግሞ በቀኝና በግራ ሆነው እጆቹን አንስተው የጦርነቱ ወሳኝ ሚና በህብረት እንደተጫወቱ በአንድነት እንደተጫወቱ እንመለከታለን። እግዚአብሔር አምላካችን እናመሰግናለን። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 እስከ 18 ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና ብሎ ይናገራል። የእግዚአብሔር ፈቃድ ነው። ሳናቋርጥ እንድንጸልይ የእግዚአብሔር ፈቃድ እንደሆነ መጽሐፍ ቅዱስ ይናገራል። እግዚአብሔር አምላካችን የተመሰገነ ይሁን። ሶስተኛ የቅዱሳን ድጋፍ፣ የህብረት ድጋፍ፣ በህብረት የመቆም፣ በህብረት የመጸለይ፣ በህብረት የመዋጋት። አንድ ወንድማችን ምን አለ በቃ ለቸርች አላየሁትም ደክሟል እሱ እባክህ ተወው የምንለው ነገር አይደለም። ይነው በዛ ንግግር እዛ መቆም ከኛ የሚጠብቀው እግዚአብሔር እስኪ አላያትም ያለው እስኪ ለሷ እንጸልይ የሚል ድምጽ ነው እግዚአብሔር መስማት የሚፈልገው።
እስኪ ስለሱ እንጸልይ ትንሽ የደከመ ይመስላል ስለሱ እስኪ እንጸልይ ሁለት ሶስት ሆናችሁ ስለዛ ሰው መጸለይ የሙሴ እጆች አሮንና ሆር መሆን አንተ አሮን እንድትሆን አንዱ ሆር እንዲሆን ይሄ ነው የሚያስፈልገው እግዚአብሔር አምላካችን የተመሰገነ ይሁን እና የቅዱሳን የጸሎት ድጋፍ ከአሮንና ከሆር ድርጊት እንመለከታለን አሮንና ሆርም አንዱ በዚህ አንዱ በዚያ ሆነው እጆቹን ይደግፉ ነበር ስለ ስለዚህ እጅ ደጋፊ እንድንሆን አሮን እንድትሆን አንተ ሆር እንድትሆን አንተ እግዚአብሔር ይፈልጋል በቤቱ ያለው ፕሪንሲፕል ይሄ እንዲሆን እግዚአብሔር ይፈልጋል ስለዚህ ቦታችን ወይ እንደ ኢያሱ ፊት ለፊት የሚዋጋ ሰው ይኖራል ያ ሰውዬ እንዲያሸንፍ በተለያየ ሁኔታ በጤንነትን በብዙ ነገር የሚያልፍ ሰው ሊኖር ይችላል ግን ያ ሰው እንዲሻገር አሮንና ሆሮች ያስፈልጋሉ ሙሴዎች ያስፈልጋሉ ከበስተኋላው ነው በጸሎት ያንን ሰው የሚያበረቱ ያንን ሰው የሚደግፉ እግዚአብሔር አምላካችን የተመሰገነ ይሁን ኢሳይያስ ምዕራፍ 35 ቁጥር 3 እስከ 6 ያለውን አብረን እናነባዋለን ትንቢተ ኢሳይያስ ምዕራፍ 35 ቁጥር 3 እስከ 6 የደከሙትን እጆች አበርቱ ትእዛዝ ነው አይደለም ይሄ ልጸልይበት ይባላል ትእዛዝ ነው ሊፈጽመው ነው የደከሙት እጆች አበርቱ የላሉትን ጉልበቶች አጽኑ ፈሪ ልብ ላላቸው እነሆ አምላካችሁ በበቀል በእግዚአብሔር ብድራት ይመጣልና መጥቶም ያድናቸዋልና በርቱ አትፍሩ በሏቸው ይላል ያችሁ የደከሙ ሰዎች የኛ ምን ሆኗል ብለን የቡና መጠጫ ሊሆን ሳይሆን ግድ ብሎን አብርሃም የተማረከውን የወንድሙ ልጅ ለማስጣል ጦርነት ተገጠመ እኛ መንፈሳዊ ጦርነት እንዋጋ ወገኖቻችን እንዲበረቱ ወገኖቻችን እንዲቆሙ ከመጽሐፍ ቅዱስ እንማራለን የደከሙትን እጆች አበርቱ የሙሴ እጆች ከብደው ነበር አሮንና ሆር ግን ከፍ አደረጉ እና ጦርነቱ በድል ተጠናቀቀ እግዚአብሔር አምላካችን እጅግ አድርገን እናመሰግናለን የላሉትን ጉልበቶች አጽኑ ፈሪ ልብ ላላቸው እነሆ አምላካችሁ በበቀል በእግዚአብሔር ብድራት ይመጣልና መጥቶም ያድናችኋልና በርቱ አትፍሩ በሏቸው ይላል ይሄን ስናደርግ ምን ይሆናል በዛን ጊዜም የእውሮች አይን ይገለጣል የደንቆሮችም ጆሮ ይከፈታል በዛን ጊዜ አንካሳ እንደሚዳቋ ይዘላል የድዳም ምላስ ይዘምራል በምድረ በዳ ውሃ በበረሃም ፈሳሽ ይፈልቃል ብሎ ይናገራል ህብረት ሲኖር በህብረት አክት ስናደርግ ወገኖቻችን በድካማቸው ስንቆምላቸው ለፈሪዎች አይዟችሁ አምላካችሁ በበቀል ይነሳል ማለት በቃ ስለናንተ በበቀል ተነስቶ ፍትህ ሊሰጣችሁ እግዚአብሔር ይነሳላችሁ አይዞ ነገ ይነጋል ፀሐይ ይወጣል በሚልበት ጊዜ ፈሪ የነበሩ ሰዎች ይበረታሉ መንፈስ ቅዱስ በዛም ይሰራው ስራ አለ እግዚአብሔር በዛ ውስጥ የሚያስተላልፈው ብርታት አለ እግዚአብሔር አምላካችን እናመሰግናለን ትንቢተ ኢሳይያስ 50 ቁጥር 4 ላይ ደግሞ እንደገና እናነባለን ትንቢተ ኢሳይያስ 50 ቁጥር 4 የደከመውን በቃል እንዴት እንደምደግፍ የሚል ቃል አለ የደከመው እንዴት ነው ምናበርታው እዚህ ላይ እጆቹን ይዞ የሙሴ እጆች ይዞ አሮንና ሆር ጸንተው ሲቆሙ ሲያበረቱ የሙሴ እጆች ተነከሩ የሚል ስላለ እንመለከታለን ሌላውና ዋናው የብርታት ደግሞ የደከሙት ምናበረታበት ቃል ነው የእግዚአብሔር ቃል አሜን የእግዚአብሔር ቃል ምን ይላል የደከመውን በቃል እንዴት እንደምደግፍ አውቁ ዘንድ ጌታ እግዚአብሔር የተማሩትን ምላስ ሰጥቶኛል ይላል እኛኮ ምላስ እኮ አለ ግን እግዚአብሔር የቆጡን የባጡን የሚናገር ምላስ ሳይሆን የሚፈልገው የደከሙን የሚያበረታ ቃል የሚያስተላልፍ ምላስ አሜን ነው አዎ ያነቃኛል ይላል ያነቃኛል በጸሎትሽ ጊዜ ሲየጸለሽ የሆነ ሰው ከታየሽ ያ ሰውዬ በምን ሁኔታ እንዳላታቂም ቃል በልብሽ ካለ ደውለሽ እጪ የሚሆን ነገር አለ እግዚአብሔር አምላክ ይመስገን እና የደከመውን በቃል እንዴት እንደምደግፍ አውቅ ዘንድ ጌታ እግዚአብሔር የተማሩትን ምላስ ሰጥቶኛል ማለዳ ያነቃኛል ለአንዱ ደግሞ ይሄ ኤክስፒሪየንስ እናደርገው አንዱን ሰው ደውለን ቃል ብንሰጠው ያ ሰውዬ በጣም እኔ ብዙ ኤክስፒሪየንስ አውቃለሁ በዚህ ጉዳይ አንድ ወንድም ከአንድ ጊዜ አሁን ታደሰ የሚባል እስራኤል ነበረ በቤተክርስቲያን ስፖንሰርሺፕ ፕሮሰስ ይደረግለት ነበርና የሆነ ጊዜ በቃ ምንም ጭላንጭል የለም ምንም ተስፋ የለም እና እኔና ፓስተር አለማይ ቢሮ ነበር ደወለ
እስራኤል ሆነ ደወለ። አሁን ካልጋር ነው ያለው ወንድማችን ደወለ እና ምንም የሰማችሁት ነገር የለም ኢሚግሬሽን ነገር እኮ ምንም በቃ ምንም የሰማሁት ነገር የለም ተስፋ ቆረጥኩ ምናምን ሲል ስማ ወንድም ያለው ፓስተር አለማየሁ እስኪ ዘኍልቍ ምዕራፍ 11 እናውጣና እዛ ውስጥ በእውኑ እጅ አጭር ሆነ የሚል ቃል አለ። ልጁ እኔ ሰማለሁ በጣም ጮኸ በቃኝ ፓስተር በቃኝ ተመልሶልኛል አለ። በአንድ ወር ተኩል እዚህ ነው የመጣው። በጣም የሚገርማችሁ ነገር ነው። በጣም ተአምር ነው በራሱ እና ዲቴይሉ እንዴት ሆነ በቃ እንዴት ፈነጠነ እግዚአብሔር ነው የሚያውቀው። ግን ቃል ተሰጥቶ በዛ ቀን እሱ ደግሞ አሜን ብሎ ተቀበለ። በአንድ ወር በ6 ሳምንት እዚህ ነበር። በጣም እዚህ ባይብል ስታዲ የሚያገለግለን ነበርና ይሁሉ ያውቁታል። እና አይ ሪሜምበር እንደዚህ አይነት ማአት ገጠመኞች አሉና የደከመውን በቃል እንዴት እንደምደግፍ እየጸለያችሁ ሰው ዝም ብሎ በውስጣችሁ ከመጣ አይዘር ስለዛ ሰው ጸልዩ፣ በልባችሁ ቃል ካለ ደግሞ መንፈስ ቅዱስም ይሰጣችኋል። ያንን ሰው ደውሉ። በምን ሁኔታ ነው ያለው ምናምን መጠየቅም አያስፈልግም። እየጸለይኩ በልብ የመጣ ይሄ ቃል ውሰድ ምን እንደሚሰራ አታውቁም። እግዚአብሔር አምላክ ይመስገን። ስለዚህ የደከመውን በቃል እንዴት እንደማበረታ ብሎ ይናገራልና የሙሴ እጅ ከብደው ነበረ። የሙሴ እጆች አሮንና ሆር ግን በዚህና በዚያ ሆኖ ደግሞ ያበረቱት ነበረ ብሎ የእግዚአብሔር ቃል ይናገራል። እግዚአብሔር አምላካችን እናመሰግናለን። አራተኛ በአንድ ልብ በአንድ መንፈስ ሆነን እጆቻችን ማንሳት። አሁን እነዚህ እጆች የሙሴ እጆች ብቻ አይደለም ከፍ ብለው ያሉት። በዋናነት የሙሴ እጆች ከፍ ቢሉም አሮንና ሆርም እኮ የሙሴ እጆች ይዘው እጆቻቸው እነሱ ከፍ ብለው ነው ያሉት። ይገርማቸዋል። በአንድነት በአንድ መንፈስ በአንድ ልብ ሆነን ወደ እግዚአብሔር አምላክ ወደ ሰራዊት ጌታ እግዚአብሔር እጆቻችን ከፍ አድርገን ብንጸልይ የሚሆን ነገር አለ። እግዚአብሔር ይመስገን። አይነው ሰልፎች አሉ፣ አይነው ውጊያዎች አሉ፣ አይነው ያልተመለሱ ጥያቄዎች አሉ። ነገር ግን የዚህ ሁሉ መንፈሳዊ ምስጢር ይሄ ሁሉ የምንማረው በእነዚህ በአባቶች እንግዲህ በአብርሃም እጄን አንስቻለሁ ካለ ሙሴ ደግሞ ኢያሱን ወደ ጦርነት ወደ ወር ፍሮንት አሰማርቶ እሱ ግን ወደ ኮረብታ ወጥቶ እጁን ከዘረጋ የተጻፈው ሁሉ ለትምህርታችን ተጻፈ ነው የሚለው። አንተ ወዴት ነው ያለው? አንቺ ወዴት ነው ያለሽው? ካለሽበት ቻሌንጅ ካለሽበት ተግዳሮት ካለሽበት ጦርነት እንዴት መውጣት የምትችይው? እንዴት ነው በአሸናፊ መውጣት የምትችይው? ይህን ፓተርን በመከተል ነው። ይህን መንፈሳዊ ምስጢር በመከተል ነውና እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። ኢያሱ አማሌቅን ህዝቡን በሰይፍ ስለት አሸነፈ ብሎ ይናገራል። ሁለተኛ ዜና ምዕራፍ 20 ቁጥር 12 ላይ የእግዚአብሔር ህዝብ ከንጉሳቸው ከኢዮሳፍጥ ጋር ሆነው በአንድ ቆመው ሲጸልዩ የሚያመለክት ክፍል ነው። የአሶር ንጉስ በእነሱ ላይ ዝቶ ሰናክሬም በጣም ባስጨነቃቸው ጊዜ ንጉስ ኢዮሳፍጥ በህዝቡ ፊት ቆሞ አይኖቹን ወደ እግዚአብሔር አንስቶ በሚጸልይበት ጊዜ የተናገረው ቃል ሁለተኛ ዜና 20 ቁጥር 12 ላይ እንደዚህ ብሎ ይናገራል። ይህ የመጣብንን ታላቅ ወገን አንቃወም ዘንድ አንችልም ማለት ይችላልላችሁ። የምናደርገውንም ነገር አናውቅም። ብዙ ጊዜ በዚህ ዓለም ያለው የመንግስታት ስርዓት የፈለገ ጠላት ያሸንፍ የዚህ የተዋጊው ህዝብ መሪ ተሸንፈናል ብሎ አይናገርም። በቃ የመታን ነው ምናምንና የኢራቅና አሜሪካ ጦርነት ጊዜ ኬሚካል አሊ የሚባል አንድ ሰው የነበረ የማስታወቂያ ሚኒስተር ነው። ሰውየው ጀነራል ነው እና አሁን በሚዲያ በሲኤንኤን በቢቢሲ ጠይቁታል እና ኦሬዲ አሜሪካኖች ባግዳድ ገብተዋል እኮ በቃና how is going on we are slaughtering them በቃ ምድር ሁሉ ጠባቸዋለች በቃ ምንም በቃ ያለቁ ነው ብሎ ይናገራልና እሱ እየተናገረ ግን ባግዳድ ሲገው ደግሞ በዚህ ደግሞ ያሳያልና እንደዛ ነው ፕሪንሲፕሉ። ይሄ ሰው ግን የእግዚአብሔር ሰው የከበበብን ነገር እንቋቋም ዘንድ አንችልም። ምን እንደምናደርግ ደግሞ አላውቅም። አንድ የአገር መሪ ምን እንደማደርግ አላውቅም ካለ ምንድነው? ነገር ግን አይኖቻችን ወደ አንተ ናቸው። አይኔን ወደ አንተ አንስቻለሁ ማለት። ስለዚህ እጅ ብቻ ሳይሆን አይንም ወደ ላይ ወደ ጌታ ማንሳት። አይኖቼን ወደ ተራሮች አነሳው ረድኤቴ ከወዴት ይምጣ ብሎ ይጠይቃል ዳዊት። ረድኤቴ ሰማይና ምድር ከሰራ ከእግዚአብሔር ዘንድ አሜን። እግዚአብሔር ይመስገን። እና አናውቅም አንችልም። አይኖቻቸው ወደ አንተ ናቸው። የይሁዳ ሰዎችም ይላል ሁሉ ከሕፃናታቸው ከሚስቶቻቸው ከልጆቻቸው ጋር በእግዚአብሔር ፊት ቆመው ነበር ይላል። አንድ ልብ በአንድነት ቆመው አይኖቻቸው ንጉሱ ሲያነሳ እነሱም አይኖቻቸው እንዳነሱ ነው የሚሰማኝ ነው።
የእግዚአብሔርን መንፈስ ከአሳፍ ወገን በነበረው በሌዋዊው በማታንያ ልጅ በኢኤል ልጅ በበናያስ ልጅ በዘካርያስ ልጅ በኢይዝኤል ልጅ በጉባኤው መካከል መጣ። የእግዚአብሔር መንፈስ መጣ። እንዲህም አለ፣ ይሁዳ ሁሉ በኢየሩሳሌም የምትኖሩ አንተም ንጉሥ ኢዮሳፍጥ ስሙ። እግዚአብሔር እንዲህ ይላችኋል፣ ሰልፉ የእግዚአብሔር ነው እንጂ የእናንተ አይደለምና ከዚህ ታላቅ ወገን የተነሳ አትፍሩ አትደንግጡ የሚል ቃል መጣ። በአንድ ልብ ህዝብ ሲቆም የእግዚአብሔር ድምጽ ይመጣል። እግዚአብሔር ይመስገን። በአንድ ልብ ሁላችን ስንቆም ሰልፉ የማን ይሆናል? የእግዚአብሔር ይሆናል። እግዚአብሔር ደግሞ ተዋጊ ነው። እግዚአብሔር ደግሞ አሸናፊ ነው። እግዚአብሔር አምላካችን እጅግ አድርገን እናመሰግናለንና በእነ ሙሴ ዘመን በእነ ኢያሱ ዘመን የምንመለከተው ይሄ ነው። መንፈሳዊ ደግሞ ፕሪንሲፕሉ ለኛም ለአዲስ ኪዳን ዘመን ለሁላችን ይሄ ነው። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። ስለዚህ ወደ እግዚአብሔር እጆች ማንሳት መዝሙር 134 ላይ መዝሙር 134 በሌሊት በቤተ መቅደስ ውስጥ እጆቻችሁን አንሱ እግዚአብሔርን ባርኩ የሚል ቃል እናገኛለን። እጆቻችሁን አንሱ። በአዲስ ኪዳን ደግሞ አንደኛ ጢሞቴዎስ 2:8 ላይ የተቀደሱትን እጆች ይላል። በጣት አንዱ ወንድማችን ጋር የሚጠቁም አንዱን የሚከስ ጣቶች እንደዛ ተነስቶ አይደለም፣ በንስሐ በክርስቶስ ደም ታጥቦ የተቀደሱ እጆች ናቸው። እግዚአብሔር የሚያያቸው እጆች ማንሳት አለብን። እግዚአብሔር የተመሰገነ ይሁንና በዚህ ሁኔታ በዚህ መንፈሳዊ ውጊያ በሚገጥመን ነገር ሁሉ በአሸናፊነት እንደምንወጣ እግዚአብሔር ቃል ይነግረናል። እግዚአብሔር አምላካችን እናመሰግናለን። ዛሬ እንግዲህ ትንሽ ፈጠን ብዬ ጨርሼ ጸሎት እንጸልያለን። ምክንያቱም ይህንን መልእክት በማዘጋጅበት ጊዜ ስንት ቅዱሳን በስንት ውጊያ እንዳሉ ይሰማኝ ነበር እና ዛሬ ላሉ ጉልበቶች እንዲበረቱ፣ የደከሙ እጆች እንዲበረቱ፣ የተሰበሩ የጸሎት መሰዊያዎች ሁሉ እንዲሰሩ እንጸልያለን። ወገኖች ወይ እንጸልያለን። የመጨረሻ ማነበው ቃል ዘካርያስ ምዕራፍ ትንቢተ ዘካርያስ ምዕራፍ 4 ቁጥር 6 ላይ ለዘሩባቤል የተባለው የእግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም። በኃይልና በብርታት አይደለም፣ በመንፈሴ ነው። እና ሁላችን በጸሎት መንፈስ እንሁን። እግዚአብሔር አምላካችን እናመሰግናለን።